ይህ ክሊፍ ኤዱኬሽን ወይም የከፍታ ትምህርት የተሰኘው የዩቲዩብ ፕሮግራማችን ነው። የተወደዳችሁ የዝግጅታችን ተከታታዮች እንዴት ናችሁ? አማን ነው አለን። አሁን ዛሬ በሚኖረን ቆይታ ደግሞ የምናወራው ስለ መስጠት ነው። መስጠትን በተመለከተ የተወሰነ ነገር አካፍላችኋለሁ ማለት ነው። በእርግጥ በጣም የሚገርመው መስጠትን ከሃይማኖታዊ ወይም መንፈሳዊ ፐርስፔክቲቭ አንጻር ማየት እንችላለን። ከግለሰብ እድገትም አንጻር እና ከማህበራዊ ዋስትና አንጻር ማየት እንችላለን። መስጠት በጣም ከሚገርመው ከግል እድገታችን አንጻር ካየነው የግለሰቦች እድገት የተንጠለጠለው ከመስጠት ጋር በተያያዘ ነው። መስጠት ግለሰቦች እንዲያድጉ ያደርጋቸዋል። በጣም የሚገርመው ለምሳሌ ቤት ውስጥ ያለውን አሮጌ ነገር አውጥቶ መስጠት አዲስ ነገር እንድናገኝ የማስቻል እድል አለው። በእርግጥም ለምሳሌ ከጤና አንጻር እነ ዶክተር ሶፊያ ጌሪንጋፕ በሚለው ጥናቷ ላይ አሁን ካየነው ከታሞ ቶሎ ካልጋ አገግሞ መነሳት የሚያስችል ጉልበት ሁሉ መስጠት እንዳለው ነው የሚያወራው። ለቆዳ ጥራት፣ ለፀጉር ምናምን ይላል ጥናቷ። ለማይገናኝ ሁሉ ሊመስላችሁ ይችላል፣ ግን ጥናቷ እንደዛ ነው የሚለው እና መስጠት የእድገት መሰረት ነው። የግለሰቦች እድገት ያለው በመስጠት ውስጥ ነው። የሚሰጡ ሰዎች ሁሉ ደግሞ ይቀበላሉ። ስለዚህ ማደግ ከፈለግሽ በነገሮች ሁሉ መለወጥ ከፈለግሽ፣ አሮጌው ወጥቶ አዲስ ነገር እንዲመጣ ከፈለግሽ፣ ወይም ደግሞ መባረክ ከፈለግሽ እቤት ውስጥ ያለውን አሮጌ ጫማ ማትለብሹ ታይቀዋለሽ። እንዲያውም ጠቦኛል እግሬም ፍቆኛል ብለሽ ያስቀመጥሽውን አንተም ቢሆን ልክ እንደዚሁ ኮሌታውን አስተፋዋለሁ ብለህ ያስቀመጥከው ብዙ ሸሚዝና ኮት አለ። አውጣና ስጥ፣ አዲስ ሲመጣልህ ታያለህ። መስጠት አዲስን ነገር እንድንቀበል የማድረግ በጎ አስተዋጽኦ ስላለው ማለት ነው። ሁለተኛ መስጠት በጣም ከሚገርም ሁኔታ የመንፈሳዊ እድገት መገለጫም ጭምር ነው። ለምሳሌ በመጽሐፍ ቅዱስ ላይ ጌታ ኢየሱስን እንደዚሁም በቅዱስ ቁርአን ላይ ነብያችንን የአላህ ሰላም በሳቸው ላይ ይሁን በአጽንኦት ማየት ከቻል የመስጠትን ጥግ በሳቸው ወይም በእነሱ ውስጥ መረዳት እንችላለን። ሁሉም የሃይማኖት ሰዎች የተሰጡ ናቸው። መንፈሳዊነት መቀበል አይደለም መስጠት ነው። ልክ ጨው እንደመሆኑ ማለት ነው። ጨው መሆን የሚለውን ኤግዛክት ሚኒንግ ካየነው ሟምቶ የብዙ ሰዎችን ህይወት ማጣፈጥ መቻል ማለት ነው። ብርሃን ሆኖ ለብዙ ሰዎች ጨለማ መግፈፍ መቻል፣ የብዙዎችን ጨለማ ማባረር መቻል ያለው በሃይማኖታዊ ውስጥ የተሰጠንን በመስጠት ነው። በእርግጥም በጣም የሚገርመው ነገር ቅዱስ ቁርአን ወይም መጽሐፍ ቅዱስ ማንም ሰው ባዶ ሆኖ እንዳልተፈጠረ ሁሉ ይናገራሉ። ርዝቅ የሚለውን ሀሳብ ካየን፣ ጸጋ፣ ስጦታ የሚሉ ሀሳቦችን ካየናቸው ሁሉም ሰው ወደዚህ ምድር ሲመጣ ሲፈጠር ባዶ ሆኖ እንዳልተፈጠረ እንዲያውም ሙሉ ፉል ፓኬጅ ይዞ እንደተፈጠረ እንረዳለን። እዚህ ውስጥ በጣም የሚገርመው ኪሴ ሙሉ ከሆነ ሌላ ነገር አልቀበልም፣ እሰጣለሁ። ኪሴ ባዶ ከሆነ ግን እቀበላለሁ። የኛ አፈጣጠር ሙሉ ሆነን እንድንፈጠር ነው የተፈጠርነው። ስለዚህ የምንሰጠው ነው ያለን። የተፈጠርነው ልንሰጥ ነው፣ የተፈጠርነው ለመስጠት ነው። ይሄ መንፈሳዊ ትርጉምም ጭምር ነው። ስለዚህ እንዲያውም የመንፈሳዊ ህይወት ሌላው አንዱ ትልቁ ትርጉም ምንድነው? የተሰጠንን መስጠት፣ የተካፈልነውን ማካፈል፣ የተደረገልንን መድረግ። ይሄ ስፒሪቹዋል ልዕልና፣ የመንፈሳዊ ልዕልና ወይም የሃይማኖታዊ ዲግሪ ሁሉ መገለጫም ጭምር ነው ማለት ነው። ስለዚህ በመንፈሳዊ ህይወት በሃይማኖታችሁ ማደግ፣ መበርታት፣ ከፍ ማለት ትፈልጋላችሁ? የከፍታ ትምህርት እንዲህ ብሎ ይመክራችኋል። ስጡ። መስጠት የመንፈሳዊ እድገት ቁልፍ ስለሆነ፣ መስጠት የመንፈሳዊ በር ማስከፈቻ መንገድ ስለሆነ ማለት ነው። ሶስተኛ መስጠት የተፈጥሮ ህግም ጭምር ነው። እግዚአብሔርም ባይኖር አላህም ባይኖር ቅዱሳን መጽሐፍት ባይጻፉ ተፈጥሮ ራሷን በራሷ ትመራለች ተብሎ ቢታሰብ የምትመራበትና የመራችበት ያለው የተፈጥሮ ህግ፣ የተፈጥሮ ስርዓት ህግ መስጠት ነው። አይክርም የሚለውን አየር ተቀብዬ ነው የሚለውን ሰጥቼ ማለት ነው። ተፈጥሮ የአንደኛው ፍጥረት የመኖር ህልውና ትላለች፣ በሌላኛው ፍጥረት የመኖር ህልውና ስር ነው የምትለው። እኔ እዚህ ፊት ለፊት ጠዋትና ማታ ማየት ጨረቃ ላይ እንኳን መኖር አልችልም። መኖር የምችለው በዚህ ስርዓት እዚህ መሬት ውስጥ ብቻ ነው፣ ከሌሎች አትክልትና እንስሳት ጋር እኩል ማለት ነው። ያ በድንጋይ ከምንመታው ውሻ ጋር አብሬ ነው መኖር የምችለው፣ ወይም ረግጠን ቀንጥፈን ከምናልፈው አትክልት ጋርም ጭምር ነው መኖር የምችለው። ከነሱ ውጭ መኖር አልችልም። የተፈጥሮ ስርዓት ይሄ ነው። ሃርሞኒ ነው። ሃርሞኒ ማለት ቅድም እንዳልኩት የኔ የመኖር ህልውና በሌላኛው ፍጥረት የመኖር ህልውና ስር ተደርጎ ነው የተገመደለው ማለት ነው። ስለዚህ ተፈጥሮ የምትለን ይሄንን ነው። በሰጠን ቁጥር ደግሞ እንደምንቀበልም የተፈጥሮ ህግ ይነግረናል። ስጡ ትቀበላላችሁ ነው። ይሄ ሰው የዘራውን እንደሚያጭደው እንደሚባለው የተፈጥሮ ህግም ጭምር ነው ማለት ነው። ሌላ በአራተኛ ደረጃ የምናየው ማህበራዊ ህግ ነው። አዎ ማህበራዊነት የሚለው ሰዎች ከሰዎች ጋር ብቻ የሚኖሩበት ደንብ ነው።
ማህበራዊ ህግ ወይም ማህበራዊ ስርዓታችን ወይም ማህበራዊ ዋስትናችን ደህንነቱ የሚጠበቀው መስጠት በመቻል ውስጥ ነው። የሚሰጡ ሰዎች በበዙበት ሁሉ ላይ ማህበራዊ ስትሮንግ የሆነ ማህበራዊ ጠንካራ የሆነ ማህበራዊ መሰረት ይኖራል። የማህበራዊ ዋስትናችን የሚናጋው ሰዎች ንፉግ ሲሆኑ ነው። ሁሉም ሰው መቀበል ሲያስብ፣ ሁሉም ሰው እኔ ሲል ስግብግብ ንፉግ በሆነበት ቦታ ላይ ማህበራዊ ዋስትና አደጋ ውስጥ ይወድቃል። ምክንያቱም ጥቂቶች ጉልበት ያላቸው ጥቂቶች ከፊት ያሉ ነጥቀው ብዙን ይወስዳሉ ማለት ነው። ብዙዎች ደግሞ አቅም ያጣሉ። እስቲ ሰዋቸው አሁን በዚህ ሰዓት አረጋውያንና ህፃኖችን በምን አቅማቸው እኩል ከኛ ጋር ተሯሩጦ መውሰድ ይችላሉ እኛ ካልሰጠናቸው? ስለዚህም በዚህ ውስጥ እንድትረዱት ማሳሰብ ፈልገው የማህበራዊ ዋስትናችን ደህንነት ያለው ስንሰጥ ነው። ካልሰጠን ማህበራዊ ዋስትናችን አደጋ ላይ ነው የሚወድቀው። ካልሰጠን በጣም የሚገርመው ወንጀለኝነት ይስፋፋል። ስርቆት፣ ማጅራት መምታት፣ መደፈር፣ ሰዎች በጉልበት ከህግ በላይ ይሆናሉ ማለት ነው። ከህግ በታች የሚለው ኮንሴፕት ሁሉ ይፈርሳል። ስለዚህ መኖር ትፈልጋለህ? ትፈልጊያለሽ? በእርግጥም ትፈልጋላችሁ። መኖር የምትችሉበት ሚስጥር ያለው ግን መስጠት መቻል ውስጥ ነው። ሌላው በአምስተኛ ደረጃ ሳልነካላችሁ ማላስብ ሀሳብ መስጠት የሚሰጡ ሰዎች ያደጉ ሰዎች ናቸው። የአስተሳሰብም የመንፈሳዊም ሊሆን ይችላል ቅድም ባልነው መልኩ። ነገር ግን መስጠት የሚሰጥ ሰው ያደገ ሰው መገለጫ ነው። ሰዎች ካላደጉ አይሰጡም። ሁልጊዜ መቀበል ነው የሚፈልጉት። ለምሳሌ ህጻናቶችን አይታችኋቸው ለኔ ነው የሚሉት። ያለማደግ ምልክት ነው። ነገር ግን እነሱ እድሜያቸው ህጻናት ስለሆኑ ፕሮብሌም አንቺ ግን ማሰጪው ህፃን ስለሆንሽ ሳይሆን በእርግጥ በአስተሳሰብ አው ልንለው እንችላለን። በአካል ደረጃ ግን ትልቅ ነሽ። ስለዚህ አንቺ መስጠት መቻል አለባችሁ። ማሰጠው ከሆነ ሁልጊዜ ከሌሎች የምትጠብቅ ከሆነ የልብ ስብራት የሚደርስብሃል። ስትሰጥ ነው የምትቀበለው፣ ስትሰጪ ነው የምትቀበዩ። አለማደግም ነው ማለት ነው። ስለዚህ በአምስተኛ ደረጃ እድገት የሚለካውን በመስጠት ነው ማለት ነው። የተወደዳችሁ የክሊፍ ኤዱኬሽን ወይም የከፍታ ትምህርት ዝግጅት ተከታታዮች ከፍ ለማለት መስጠት ተመካሪ እንደሆነ ዛሬም በዚህ ትምህርት መልእክት ለማስተላለፍ ሞክሬያለሁ። ቸርን ሰንብት።